ዛሬ የመውለጃ ጊዜያችንን በሚቃረብበት ሰዓት ማድረግ ያሉብንን 3 ዝግጅቶች ነው የምነግራችሁ። የመጀመሪያው ስለ አወላለድ ሁኔታችን መረጃ ማግኘት ወይም ደግሞ መረጃ መጠየቅ። ማለት የምንወልደው በምጥ ነው ወይስ በኦፕሬሽን ነው? በምጥ ከሆነ ደግሞ በራሱ እስኪመጣ ነው የምንጠብቀው ወይስ ደግሞ የምጥ መርፌ ይሰጠናል የሚለውን ነገር እነዚህ ማጣራት። ሌላኛው ደግሞ የምትወልዱበትን ቦታ ማወቅ። ለምሳሌ ሆስፒታል ከሆነ ወይ ደግሞ ጤና ጣቢያ ከሆነ ምክንያቱም ርቀቱን በምን ያህል ደቂቃ ልደርስ እችላለሁ የሚለውን ነገር ለመገመት እንዲያስችላችሁ ማለት ነው። ሌላኛው ደግሞ ቀኑ ተቆርጧል ወይ አልተቆረጠም። ለምሳሌ ስኳር ወይ ግፊት ያላቸው ሰዎች ቀኑ ሊነገራቸው ይችላል። በዚህ ቀን ትመጪና ትወልጃለሽ፣ ኦፕሬሽን ይሰራል ወይም ደግሞ ምጥ መርፌ ይሰጥሻል ምናምን ትባላለች። ስለዚህ እንደዚህ አይነት ነገር ከተነገራችሁ እሱን ነገር ማወቅ በሰአቱ እንድትሄዱ ማለት ነው። ሌላኛው ደግሞ እንዴት ነው ወደ ቦታው የምደርሰው የሚለውን ድንገት ምጥ ቢጀምራችሁ ቶሎ መድረስ የምትችሉበት ሁኔታ አለ ወይ ወይስ የለም ወይ? መኪና ነገር ወይ ኮንትራት እሱን ነገር ቀድማችሁ ማዘጋጀት። ሌላኛው ደግሞ ልትወልዱ ስትሄዱ ማነው አብሯችሁ የሚሄደው? እንደዛ ስታደርጉ ደግሞ ለምሳሌ ባል ከሆነ ባል አብሮ ከሄደ ቤተሰብ ካላችሁ ቤተሰብ ማነው እዛ ያለውን ቤተሰብ ማኔጅ የሚያደርገው ወይ ደግሞ ቤቱን የሚጠብቀው ማነው? እሱን ነገር ቀደም ብሎ ማዘጋጀት ያስፈልጋል ማለት ነው። በሁለተኛ ደረጃ መዘጋጀት ያለብን ደግሞ ማቴሪያሎችን ማዘጋጀት። ለምሳሌ በሻንጣችን የምንይዛቸው ነገሮች አሉ። ለእናቲቱ ለልጅየውና ለአስታማሚው የሚያስፈልጉ ነገሮች ማለት ነው። ለምሳሌ ለእናቲቱ መቀያየሪያ የሚሆኑ 3-4 ሰፋፊ ልብሶችን መያዝ ያስፈልግ ይችላል። ሌላ ደግሞ ሞዴስ፣ ምክንያቱም በማህፀን በተለይ ከሆነ የወለደችው ፈሳሽ ምናምን ሊኖር ስለሚችል እሱን ሞዴስ፣ ሳሙና የተወሰነ ካስፈለገ እሱን ነገር ማዘጋጀት ያስፈልጋል። እንደገና ደግሞ ትኩስ ነገር አጥሚት ማዘጋጀት የሚቻል ከሆነ እሱን ቀድማችሁ ማዘጋጀት። ምክንያቱም ለወለደ እናት ብዙ ጊዜ አጥሚት ነገር ስለሚያስፈልግ ማለት ነው። ሌላ ደግሞ ለህፃኑ ዳይፐር ሊያስፈልግ ይችላል። እሱን ማዘጋጀት። ሌላ ደግሞ ለህፃኑ ክሎዝ ወይ ደግሞ ልብስ ያስፈልገዋል። ዋይፕ መጥራረጊያ ምናምን ያስፈልጋል። ስለዚህ እነዚህ ነገሮችን በሻንጣ ውስጥ አንድ ጋር ፓክ ማድረግ። ሌላኛው ደግሞ ለአስታማሚው እንግዲህ እሱም ያው ልብስ ያስፈልገዋል መቀያየሪያ። ምክንያቱም ለምን ያህል ጊዜ እንደምትቆዩ ስለማይታወቅ ቢያንስ ለ2 ቀን ለ3 ቀን የሚሆን መቀያየሪያ። ሌላ ደግሞ ገንዘብ ያስፈልጋል ለምግብ እና ደግሞ ለህክምናው የሚያስፈልግ ማለት ነው። ለምሳሌ በተለይ የግል ሆስፒታል ከሆነ በጣም ውድ ነው። ስለዚህ እሱን ቀደም ብላችሁ መዘጋጀት ያስፈልጋል። የመንግስት ከሆነ መጀመሪያ ምን ያህል እንደሚያስከፍል ቼክ አድርጎ መዘጋጀት በዛ መሰረት ማለት ነው። ሌላኛው ደግሞ ቤታችንን ማዘጋጀት ለህፃኑ ሲመጣ ለህፃኑ የሚመች አይነት ኢንቫይሮመንት መፍጠር። ለምሳሌ የሚቆራረጡ ሻርፕ የሆኑ ነገሮችን ማስወገድ። ሌላ ደግሞ ኤሌክትሪክ ምናምን ነገሮችን ከህፃናት ሩቅ ማድረግ ያስፈልጋል፣ ህፃኑን እንዳያገኙት ማለት ነው። ስለዚህ እነሱን ማዘጋጀት ያስፈልጋል። በሶስተኛ ደረጃ ደግሞ የምናዘጋጀው ስለ ጡት ማጥባት ነው። ቼክ የምናደርገው ማለት ህፃኑን እንዴት ነው የምይዘው፣ ምን ያህል ጊዜ ነው የማጠባው የሚለውን ነገር ከሀኪማችን ወይ ደግሞ ከነርሳችን መጠየቅ። በተለይ የመጀመሪያ እርግዝና ወይ የመጀመሪያ ልጅ ከሆነ ግራ ሊገባ ስለሚችል እሱን ነገር ማጣራት። የጡት ማጥባትን በተመለከተ ጥቅሞቹን፣ ምን ያህል ጊዜ ማጥባት አለብን የሚለውን እና ዝርዝር የሆኑ ነገሮችን ወደፊት እመጣበታለሁ። ለዛሬ ግን እነዚህን ዝግጅቶች ማድረግ ያስፈልጋል። የዛሬው ቪዲዮ በዚሁ አብቅቷል። ቻናሉን ሰብስክራይብ አድርጉ ወደፊት ተመሳሳይ ጤና መረጃ እንዲደርሳችሁ። እስከዛው ቻው።